ላችሁ ማለት ነው። ለምንድነው የሩታ አክስት ልጁን ለምን ይዛ እንደሄደች ለምንድነው በቪዲዮ ማብራሪያ ማሰጠው? እንደገና ደግሞ ሩታ ከተገኘ በኋላ የራሷ ቤተሰቦች ነው ልጁን ይዘው ትሄዱት አይደለ? ይዛ ልጁን ለመጥፋት ምናምን ስትል ዳኒ ያዛት፣ ዳኒ ያገኛት ምናምን እንደዚህ ምናምን ይላችሁ። ዛሬ ከዳኒ ጋር ሩታም ፍቅርን መተዋል። አሁን ደግሞ ኤፍሬም ደግሞ እና ብርሽ ደግሞ የእናቴ ልጅ አይደለህም የአባቴ ልጅ አይደለህም። እንደገና ኤፍሬም ደግሞ ምን አይነት አስተሳሰብ እንደምታስቡ አላቅም። እኛ የሁለታቸውን አንድነት ነው የምንፈልገው። እናንተ ግን ምን እያሰባችሁ እንደሆነ አላቅም። ስለዚህ ማሰቢያ የላችሁም ያልክ እኛ ነው ማሰቢያ የሌለን። እኛ ማሰቢያ የለንም። ነገሩን ኩላ እኮ ያበላሸው የአብርሽንና የሩታ ነገር ያበላሸው አንደኛ አንተ ነህ ብዬ ነው የማስበው። ኤፍሬም ነው ባይዘወይ ማለት ነው። ሁሉንም ነገር ያበላሸው ኤፍሬም ነው። ገባችሁ አይደለ? ስለዚህ ይሄን ነገር ማስተካከል መንገድ ማሳዝ ምን ማለትም ይችል ነበር። አንዴዛ እንደ እርጎ ዝም ብዬ ተጠውላለክ። አሁን እንደዚህ ነው በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ ምናምን ብትል ማንም አይሰማህም። ገባህ አይደል እንዴ? ስለዚህ እህትና ወንድም ሆናችሁ ለሆናችሁ አይመለከተንም። እኛ ደግሞ ማሰብ ማንችል ከሆነ ከኛ ፊት መታችሁ የሆነ አስተያየት እንድንሰጣችሁ የሆነ ሀሳብ እንድንሰጣችሁ በዛ ነገር እንደዚህ ነው እንደዛ ነው ብለን የሆነ ነገር እንድንላችሁ ለምን መጣችሁ? ምን ልታረጉ መጣችሁ? ኤፍሬም ምን ልታረግ መጣህ? እኛ ማሰብ ማንችል ሰዎች ከሆነ እኛ ነገሮችን አንደርስታንድ ማድረግ ማንችል ሰው ከሆነ ለምን መጣህ አንተ? ለምን ልትመጣ ቻልክ? እኛ ለምን ልትጠይቀን እንደቻልክ ለምን የሆነ ነገር እንትን እንደፈለክ አላቅም። ስለዚህ የመጣህበትን ኬስ ብትነግረን እንደኔ አሪፍ ነው ያስባለሁ። ከዛ ውጭ ግን እኛንም ሌላውንም አጠቅልሎ ምናምን የመሳደብ መብት የለህም፣ እውነት ለመናገር ማለት ነውና የምታረጉትን ነገር በስነ ስርዓት እንድንበሉ። ሩታ ደግሞ መጀመሪያ በቃ ይሄን ነገር እንትን ካልሽ ከፈራሽ ልጅሽን እንደወስዱብኝ ጠፍቶ እንኳን ምንም አልመሰለውም እንዴ። ልጁ እኮ ሲጀመር አልጠፋም አይደል እንዴ? ከመቼው ነው ቡታጀራ ሄዱ? ከመቼው ነው የመጣ? እንትና እቺ አክስት ተብያው ማለት ነው ሮብለት ነበረች አሉ ቡታጀራ ማለት ነው። የመጣች ሐሙስ ዕለት ነው። ገባችሁ አይደለ? ሐሙስ ዕለት መጣች። ወዲያው ቪዲዮ ተሰራ፣ ፖስት ተደረገ ልጁን አገኘው ብላ። ከዛ በፊት ከማን ጋር ነው የነበረ? ማን የወሰዳት ለልጅቱ? ያልሆነ ወሬ ያመጣሽ ሩታ፣ የማይሆን ነገር አታርጊ። እኔ እውነት ለመናገር ማለት ነው በአሁኑ ሰዓት በጣም ከባድ ይሆን ነው ያለው ስለ ልጅ ጉዳይ ምናምን በቃ በጣም እየተያዘ ይሄን ያህል ብር ካላመጣችሁ ይሄን ያህል ካልሆነ አንድ ለቀ ምናምን እየተባለበት ያለበት ጊዜ ነው። ለህፃናት አሁን ላይ ለትልቅ ሳይሆን ለህፃናት ልጆች ነው ከባድ የሆነ ጊዜ የደረስ ነው ኢትዮጵያ ውስጥ ላለ ሰው ማለት ነውና ይሄ ልጅ አፓርታማ ነው ያላችሁ፣ ብዙ ሰው ይገባል ምናምን፣ እናንተ ጋር ብዙ ሰው ነው ቤታችሁ ውስጥ እያመጣችሁ ቪዲዮ የምትቀርጹ ምናምን እና ማን መጣ ማን ወጣ ምናምን የዛን ያህል ለማስባል በጣም ከባድ ነው የሚሆነው እውነት ለመናገር ማለት ነውና የሆነ ፋሚሊ መስለው ገብተው ሰራተኛውን የሆነ ነገር አድርገዋት እናንተ ስትሄዱ ስትወጡ ቪዲዮ ሊሰሩ አይተው ይዘውት ይሄ ልጅ ሄደው የሆነ ነገር ቢሆን ጸጸቱ የሚብሳችሁ ለራሳችሁ ነው። ልጁን ፕራይቬት አድርጉት። ስለ ልጁ ጉዳይ እንደዚህ ነው እንደዛ ነው የሚባል ነገር ከሚዲያ ብታረቁ እንደኔ አሪፍ ነው ብዬ አስባለሁ። በውስጥ መጨረስ ያለባችሁ ነገር በውስጥ የልጁን ነገር ጨርሱ። ከዛ ውጭ የእናንተ ነገር ግን ምን ጊዜም ከመጀመሪያው እስከ መጨረሻው ሀ ብሎ እስከ ስለደረሳችሁ ምንም ነገር እንትን አይልም። ግን ልጁን በኋላ በሌላ ሰው ተበልታችሁ በሌላ ሰው ይሄ ልጅ ተወስዶ የሆነ ነገር ከምትሆኑት ልጁን ፕራይቬት አድርጉ፣ እረፉ። በቃ እግዚአብሔርን ነው የምላችሁና በኋላ ጸጸቱ ልቅሶ ምናምን ብትሉ ማንም አይሰማችሁም። ብትጠነቀቁ ነው የሚሻላችሁ። ልጁ መሸቀያ አይደለም፣ ልጁ የንግድ ቦታ አይደለም፣ ልጁ በቃ ይሄን የእናንተ ቢዝነሳችሁ አይደለም። በእናንተ የምትነግዱት ነገር ይበቃችኋል። የማይሆን ነገር በልጁ ሙድ አታራምዱ። በቃ ሩታ ቤተሰቦች ይወስዱታል። እዛ ልጄ እንደይቀሙኝ ልጄ እንዴ አብርሽ እኮ አንቺ እንኳን ለልጁ ለሌላ ሰው እኮ በጣም መሆን የሚፈልግ ሰው መሆን የሚችል ሰው ነውና የማይሆን ነገር አታራምጂ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረጋችሁን አትርሱ ቤተሰብ። ባይ